ሀገር ብሔራዊ ጥቅሟን ለማስከበር ያላት አቅም በመንግስቷ ቅቡልነት ላይ የተመሰረተ ነው። ቅቡልነት ከመሪው ጀርባ የሚሊዮኖች ፍላጎትና ድጋፍ መኖሩን ሲያሳይ፣ ይህ አቅም ደግሞ የውስጥ ጥንካሬ፣ በኢኮኖሚ መረጋጋትና በዓለም አቀፍ መድረክ የሚኖርን ዲፕሎማሲያዊ ተሰሚነት ያረጋግጣል። በአህጉራችን ጥሩ የምርጫ ታሪክ ያላቸው እንደ ጋና፣ ናይጄሪያ፣ ደቡብ አፍሪካና ኬንያ ያሉ ሀገራት ይህን ዲሞክራሲያዊ ተሞክሮ ለብሔራዊ ጥቅማቸው መከበር መሰረት ጥሏል። ጋና እንደ ኤሮፓውያን አቆጣጠር 1992 ወዲህ የገነባችው የዲሞክራሲ ልምምድ ለጋና የምርጫ ስርዓት መሰረት የጣለ ነው። ይህ ታዲያ ለቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ቀዳሚ የጉብኝት መዳረሻቸውም ስትሆን በውጭ ባለሀብቶች እንደ አስተማማኝ የንግድ ማዕከልነትም እንድትታይ አድርጓታል። ሁለተኛዋ ደቡብ አፍሪካ ናት። የደቡብ አፍሪካ የምርጫ ልምድ ከአፓርታይድ ስርዓት ማብቂያ በኋላ እንደ ኤሮፓውያን አቆጣጠር 1994 በተካሄደው የመጀመሪያው ሁሉን አቀፍ ምርጫ ጅማሮን አደረገ። ኔልሰን ማንዴላ ለመጀመሪያ ጊዜ በምርጫ ስልጣን ሲይዙ ሀገሪቱ በእርቅና ብሔራዊ መግባባት ላይ እንድትገነባም መሰረት ጥሏል። ከዛ በኋላ ግልጽና ጠንካራ ተቋማት ግንባታ ላይ ስኬቶችንም አስመዝግባለች። ይህም ወደ ሀገሪቱ የሚመጡ አልሚዎች በምርጫ ምክንያት የሚመጣ ስርዓት መለዋወጥ ስጋት ሳይገባቸው በልበ ሙሉነት ያላቸውን አቅም በሀገሪቱ ላይ እንዲያፈሱ ያግዛል። ናይጄሪያ እንደ አውሮፓውያን አቆጣጠር በ1999 ወደ ምርጫ ከተመለሰች በኋላ ያለፉትን ዓመታት ምርጫ አካሂዳለች። በናይጄሪያ የዲሞክራሲ ታሪክ ውስጥ በፈረንጆቹ 2015 የተደረገው ምርጫ ትልቁ ምዕራፍ ነው። ምክንያቱ ደግሞ ለመጀመሪያ ጊዜ ገዢው ፓርቲ በተፎካካሪ ፓርቲ በውጤት ተበልጦ ስልጣን አስረክቧል። ለዚህም ሀገሪቱ ነፃና ገለልተኛ የምርጫ ኮሚሽን ስታቋቁም ማሻሻያዎችንም አድርጋለች። ከዚህ ናይጄሪያ ምን አተረፈች? የኢኮኖሚ የበላይነት አንዱ ነው። ፖለቲካዊ መረጋጋቱ ናይጄሪያ ከአፍሪካ ቀዳሚ የኢኮኖሚ ሀያልና የቴክኖሎጂ ማዕከል ሆና እንድትቀጥል አግዟታል። ሌላኛዋ ኬንያ ናት። ኬንያ እንደ ኤሮፓውያን አቆጣጠር በ2010 አዲስ ህገ መንግስት አጸደቀች። ከዛ በኋላ በ2017 በተካሄደው ፕሬዝዳንታዊ ምርጫ ሂደቱ ግልጽነት የጎደለውና ከህግ አግባብ ውጪ ነው በሚል ሲሰረዝ በአፍሪካ ታሪክ የመጀመሪያውም ነበር። ኬንያ ከዚህ ልምዷ በምስራቅ አፍሪካ ያላት የፖለቲካ መረጋጋት የበርካታ ዓለም አቀፍ ድርጅቶች መቀመጫም እንድትሆን አድርጓታል። ኢትዮጵያ በአሁኑ ወቅት የራሷን የምርጫ ልምድና የዲሞክራሲ ስርዓት ለመገንባት በታሪካዊ ሽግግር ሂደት ላይ ትገኛለች። የኢትዮጵያ የምርጫ ጉዞ ካለፉት ዓመታት የምርጫ ታሪኮች በመነሳት አሁን ወደ ተሻለ ተቋማዊ ግንባታ ለመሸጋገር ጥረት እያደረገች ነው። ይህንንም ከ5 ዓመታት በፊት በስድስተኛው ሀገራዊ ምርጫ ስታስጀምር የምርጫ ቦርድን ዳግም ከማቋቋም እስከ ምርጫ ሂደት ታማኝነት ያሉ እርምጃዎችንም ወስዳለች። ይህ ሂደት በሰባተኛው ጠቅላላ ምርጫ ሲቀጥል ከምርጫ በኋላ ላለችው ሀገረ መሰረት የሚጥልም ነው። እንዴት? ዲሞክራሲያዊ ቅቡልነትን ማረጋገጥ ሲቻል የአንድ ሀገር የውጭ ድርድር አቅም የሚጀምረው ከውስጥ ነው። በሰባተኛው ጠቅላላ ምርጫ ዜጎች በሚሰጡት ድምጽ የተመረጠ መንግስት የህዝብ ውክልና አለኝ የሚል ጽኑ መሰረት ይኖረዋል። ይህም በዓለም አቀፍ የዲፕሎማሲ መድረክ ላይ የሚደረጉ ጫናዎችን ለመቋቋምና የሀገሪቱን ሉዓላዊነት ጥቅም ለማስከበር መንግስት ሙሉ የህዝብ ድጋፍ እንዳለው ማሳያ ይሆናል። ፖለቲካዊ መረጋጋት ለኢኮኖሚ እድገት ዋስትና ነው። አዳዲስ ኢንቨስትመንቶች እንዲገቡና የንግድ ስምምነቶች እንዲሳኩ መንገዱን ያመቻቻል። ይህም በኢኮኖሚ ጥቅሟን ለማረጋገጥ ወሳኝ ሚናን ይጫወታል። በዓለም አቀፍ ተቋማት ያላትን ድምጽ ማጎልበት ሌላኛው ነው። ኢትዮጵያ የብሪክስ አባል መሆኗን በአፍሪካ ህብረት ያላትን ሚናን ተከትሎ የሰባተኛው ጠቅላላ ምርጫ ስኬት በእነዚህ መድረኮች ያላትን ተሰሚነትም ይጨምራል።